ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ነው። የዕለቱን መረጃዎች እናሰማችኋለን። አብራችሁን ቆዩ። በቆይታችን የወርቅ ዋጋ በኢትዮጵያ በከፍተኛ መጠን መጨመሩን፣ የማይታዩ የሰሌዳ ቁጥሮችን በመጠቀም ወንጀል ሲፈጽሙ ነበር ስለተባሉ አሽከርካሪዎች፣ የቋሚ ደሞዝተኞች የሥራ ግብር ይነሳ ጥያቄን፣ ቆሻሻን ለማንሳት ይወጣል ስለተባለው 50 ሚሊዮን ብር፣ የ2 ዓመት እስር ስላመጣው የሞባይል ስርቆትና ሌሎች ትኩስ መረጃዎችን እናስደምጣችኋለን። መረጃዎቹን አብርሃም ኳንታ አስደምጣችኋለሁ። አብራችሁን ቆዩ። በኢትዮጵያ የወርቅ ዋጋ በከፍተኛ ሁኔታ መጨመሩ ተነገረ። 1 ግራም ወርቅ በ1 እና በ2 ሳምንታት ጊዜ ውስጥ ብቻ ከፍተኛ ጭማሪ ማሳየቱ ነው የተሰማው። 1 ግራም ወርቅ እስከ 1500 ብር ድረስ እየጨመረ በመሆኑ በዚህ የወርቅ ስራ ውስጥ ያሉ ነጋዴዎች ስራው መቀዛቀዙና ገዢ ማጣታቸውንም እየገለጹ ነው። ይህንን ተከትሎም በፒያሳና 4 ኪሎ በወርቅ ንግድ ስራ ላይ የተሰማሩ ነጋዴዎች የወርቅ ዋጋ መናርና ተቀያያሪ መሆን ቢዝነሳቸውን እንዳቀዛቀዘባቸውም ገልጿል። በአዲስ አበባ ከሳምንት በፊት 1 ግራም ወርቅ ከ12000 ብር እስከ 13500 ብር ተገዝቶ በ1 እና በ2000 ብር ትርፍ ይሸጥ የነበረ ሲሆን በአሁን ወቅት ግን መግዣው ራሱ 14000 ብር ማለፉ ታውቋል። በአዲስ አበባ ከተማ ቆሻሻን ለማንሳት 50 ሚሊዮን ብር እንደሚወጣ ተሰምቷል። ይህ ገንዘብ ወጪ ይሆናል የተባለው በቆሼ የሚገኘውን ቆሻሻ ለማጽዳት ብቻ ነው። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ይህንን ያህል ገንዘብ ወጪ የሚያደርገው በኪራይ ለሚያሰራቸው መኪናዎች መሆኑን የኤጀንሲው ዋና ዳይሬክተር ገልጸዋል። ኤጀንሲው ቆሻሻውን ለማስነሳት ለማሽን ኪራይ በሰዓት እስከ 15000 ብር እንደሚከፍልም አንስተዋል። ተቋሙ ከዚህ ቀደም የራሱ የቆሻሻ ማንሻ ማሽኖች እንዲኖሩ ጥረት ያደረገ መሆኑን ገልጸው በውጭ ምንዛሬ እጥረት ግን መግዛት ባለመቻሉ ወደ ግል ማሽን አከራዮች ፊቱን እንዲያዞር መገደዱን ገልጿል። ለእይታ ግልጽ ባልሆነ ቦታ የተሽከርካሪ ሰሌዳዎችን ሲጠቀሙ ተገኝተዋል በተባሉ ግለሰቦች ላይ እርምጃ ተወሰደ። አዲስ አበባ ፖሊስ በተደመሰሰ በታጠፈና በማይታይ ታርጋ ቁጥር ሲገለገሉ ባገኛቸው ከ1000 በላይ ደንብ ተላላፊዎች ላይ ነው እርምጃ ወሰድኩ ያለው። አግባብነት ካለው አካል የተሰጠን የተሽከርካሪ መለያ ሰሌዳ ቁጥር በሚታይና ግልጽ በሆነ መልኩ በተሽከርካሪው አካል ላይ መለጠፍ እንደሚገባ በአዋጅ መደንገጉንም ፖሊስ ገልጿል። አዋጁ ይህንን ቢልም ከዚህ ውጭ በመንቀሳቀስ ወንጀል ሲፈጽሙ የተገኙ እንዳሉም ፖሊስ ገልጿል። ፖሊስ በሁሉም ክፍለ ከተሞች ባደረገው ቁጥጥር ነው 1587 ደንብ ተላላፊዎች ላይ በትራፊክ መቆጣጠሪያ ደንብ መሰረት እርምጃ መውሰዱን የገለጸው። በቋሚ ደሞዝ ለሚተዳደሩ ሰራተኞች የሥራ ግብር እንዲቀነስ ተጠይቋል ተባለም። ጥያቄውን ወደ ጠቅላይ ሚኒስትሩ ያስገቡት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ናቸው። ፕሬዝዳንቱ የብር የመግዛት አቅም ከመዳከም ጋር ተያይዞ ቋሚ ደሞዝ የሚያገኙ ሰራተኞች ለከፍተኛ የኑሮ ጫና መጋለጣቸውንም ጠቅሰዋል። በተለይም ዝቅተኛ ገቢ ባላቸው ሰራተኞችና በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ዜጎች ላይ ፈተናው አይሏልም ብለዋል። አቶ ካሳሁን ከመንግስት ጋር ተደጋጋሚ ውይይቶች ቢደረጉም ውጤት አለመገኘቱን ገልጸው በድጋሜ በደብዳቤ ጥያቄያቸውን ማስገባታቸውን ነው የገለጹት። ከኢትዮጵያ የተዘረፉ ቅርሶችን ከቫቲካን በሕግ ለማስመለስ እንቅስቃሴ ተጀመረ። ኢትዮጵያ በ1920ዎቹ በፋሺስት ጣሊያን ወረራ ጊዜ የተዘረፉ ቅርሶቿን ለማስመለስ እየሰራች መሆኑም ታውቋል። በተለይ ቫቲካን በቤተ መጻሕፍቷ የሚገኙ ከኢትዮጵያ ቤተ ክርስቲያን የተዘረፉ 300 የብራና ጽሑፎችን እንድትመልስ ጥያቄ እየተነሳባት መሆኑን ዘ ቴሌግራፍ ጋዜጣ ዘግቧል። ፋሺስት ጣሊያን ኢትዮጵያን ከ1928 እስከ 1933 ዓ.ም በወረረበት አጋጣሚ የዘረፋቸውን ቅርሶች እንዲሁም በ19ኛው ምዕተ ዓመት የእንግሊዝ ወታደሮች የዘረፏቸውን ቅርሶች ለማስመለስ የኢትዮጵያ ቅርስ ባለስልጣን እየሰራ መሆኑም ታውቋል። ባለስልጣኑ በቫቲካን የሚገኙትን ቅርሶች ምንነት ባለሙያዎቹ እያዘጋጁ መሆናቸው ቅርሶችን ለማስመለስ ከሁለቱ ሀገሮች ጋር እንዴት መደራደር እንደሚቻል እየሰራ ስለመሆኑም ገልጿል። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ያስችላል የተባለ መመሪያ ተዘጋጅቷልም ተባለ። መመሪያውን ያዘጋጀው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ከባለድርሻ አካላት ማረጋገጫ ከተሰጠው በኋላ በቅርቡ ይጸድቃልም ተብሏል። እስካሁንም በኢትዮጵያ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ መኪናዎች አሉ ነው የተባለው። 100,000 ደርሳሉ የተባሉት ደግሞ ያልተመዘገቡ እንደሚሆኑ ነው የተሰማው። የደቡብ ኮሪያ አየር ኃይል በስተት የሀገሪቱን ዜጋዎች በቦምብ ደበደበ።
በደቡብ ኮሪያ በልምምድ ላይ የነበረ የጦር ጀት በስህተት በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተሰምቷል። የደቡብ ኮሪያ አየር ኃይል እንዳስታወቀው ከሆነ በልምምድ ላይ የነበረው የጦር ጄት በስህተት በንጹሃን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው KF-16 ተዋጊ ጄት የስልጠና ተልዕኮ በማካሄድ ላይ እያለም ባልተለመደ ሁኔታ MK82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ሌሊት 10 ሰዓት ላይ እንደተፈጸመ ጦሩ አስታውቋል። በስህተት በተፈጸመው የአየር ጥቃት በንጹሃን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል ነው የሚለውን ግን ከመግለጽ ተቆጥቧል። ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ በአየር ጥቃቱ በ4 ሰዎች ላይ ከባድ የአካል ጉዳት ሲደርስ በ3 ሰዎች ላይ ቀላል ጉዳትም ደርሷል ነው ያሉት። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩን ገልጿል። የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቾን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስህተት ንጹሃን ላይ የተተኮሰው ቦምብ MK82 የተባለና 227 ኪሎ ግራም ክብደት ያለው ሲሆን በውጊያ ወቅት የጠላት ኢላማዎችን በውስን ሁኔታ ውስጥ ለማጥቃት የሚያስችል ነውም ተብሏል። በመጨረሻም ሞባይል ነጥቆ ቱቦ ውስጥ የገባው ሌባ እጅ ከፍንጅ ተያዘ። ዝርዝር አለን። ሸጋው አየነ ይባላል። የወንጀል ድርጊቱን ፈጽሞ ሊያመልጥ ሲል በቁጥጥር ስር የዋለው የካቲት 20 2017 ዓ.ም በየካ ክፍለ ከተማ ወረዳ 8 ልዩ ስሙ መገናኛ ማራቶን ህንፃ ተብሎ በሚጠራው አካባቢ ነው። በዕለቱ ወንጀል ፈጻሚው የግል ተበዳይ ከኪሱ የነበረውን ሳምሰንግ A14 ሞባይል ሰርቆ በአካባቢው በነበረው የቆሻሻ መውረጃ ቱቦ ውስጥ ገብቶ ሊሰወር እንደሞከረ የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተከሳሽ ምንም እንኳን ለማምለጥ ሙከራ ቢያደርግም መደበኛ የክትትል ስራቸውን እየሰሩ የነበሩ የስውር ክትትልና ኦፕሬሽን ቡድን አባላት ከገባበት የቆሻሻ መውረጃ ቱቦ ተከታትለው በመግባት ከነ ኤግዚቢቱ ሊይዙት መቻላቸውን የወንጀል ምርመራ መዝገቡ ያስረዳል። እናም ተከሳሹም ተይዞ ወደ ፖሊስ መምሪያው ከተወሰደ በኋላ መዝገብ በማደራጀት በአቃቢ ሕግ ክስ ሊመሰረትበት ችሏል። ጉዳዩን በፈጣን ችሎት የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት የየካ ምድብ አንደኛ ወንጀል ችሎት በማግስቱ የካቲት 21 2017 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ወንጀል ፈጻሚዎች ያስተምራል ሲል ተከሳሽ ሸጋው አየነውን በ2 ዓመት ከ3 ወር እስራት እንዲቀጣ ወስኖበታል። አድማጮች መረጃዎቻችንን በዚሁ አጠናቅናል። አዋዜ ልዩ የዩቲዩብ ቻናልን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እናመሰግናለን። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።